I'm off ስለዚህ ሎተሪ ያሸነፍኩ ቋል ባረ ስለኝም እንደዛ ስትል ነው ምትለይ በግዝ ውሳኔ መወሰን አለብህ ሚስጥር የነገርኩ ነውና በእኔና ባንተ ይቀር ሚስጥሩ በስልም ነው keep an eye on my back Hey, what's up, Dagim? What's up, man? How are you doing? I'm good. Very good. Today, ማስተምረው ምንድነው phrases ነው. ሁሉ ጊዜ ስልችት ያላችሁን እንግሊዝኛ ከፍ ለማድረግ የሚጠቅማችሁ ምንድነው phrases አስተምራለሁ ማለት ነው. Interesting. አሁን imagine ከኔ ጋር ነው ያለው አንተና ቁጭ ብለን ሻይ ተጣናበሉ እንግዲህ መሄዴ ነው እየሄድኩ ነው ስትል ምን ነው የምትለው በእንግሊዝኛ እየሄድኩ ነው. Say I'm going. ከዛ ግን የተሻለ እንግሊዝኛ አለ. We're talking about phrases. Right? Phrase ነው. Natural conversation ላይ የምትጠቀምበት እንዳልከው ይለፈኝንም ትነግረኛለህ በዛው So come on I'm off Say it again I'm off ማለት እየሄድኩ ነው ማለት ነው ማለት ነው እየሄድኩ ነው You guys I'm off right because I've got something to do right የሆነ የምሰራው ነገር አለ I'm off ስትል እየሄድኩ ነው ማለት ነው So በልበስቲ I'm off Say it again I'm off say I'm off Very good Okay interesting ስለዚህ ከዚህ በኋላ እንግሊዝኛህን I'm going የሚለው በማን ተካዋለ I'm off ተተካ I'm off say I'm off That's it እንደዛ አትበል አላልኩም I'm going አይባልም አላልኩም But like አብረህ እንትን እያደግህ መጣ ስላለብህ ነው Am I clear Very good Okay So I'm off አሁን ደግሞ ምን ታደርጋለህ የሆነ ነገር ሆኖ ለምሳሌ አሁን ሎተሪ ያሸነፍኩ እኮ አልኩ አይደል እኔ አላምንም አትለኝም እንደዛ ምናምን ስትል ነው የምትለኝ በእንግሊዝኛ I don't believe this አይደል very academic ይቻላል የቀለም ትምህርት እንግሊዝኛ ላይ I don't believe this ትችላለህ አይደል ይቻላል በተሰልችቷል እኮ ይሄ ነገር ግን እኮ so ማለት ያለብን ነገር ይሌላ no way but see say it again no way right በፍጹም እኔ አላምንም እንደዚህ ምናምን ስትል no way አትለኝም እንደዚህ no way say it again no way very good for example እዚህ ጋር መሐሪ ምን አለ እዚህ ጋር አማል አይደል or I won say I won the lottery አልኩ okay ምኑን አሸነፍኩ ሎተሪውን አሸነፍኩት እኮ አልኩ I won the lottery ከዛ ዳግም ምን ሊለኝ ይችላል እዚህ ጋር no way አለና are you for real Are you for real? Are you for real? Say, are you for real? Are you for real? So when you say are you for real? ከልብ ነው እውነት ነው ወይ? Are you for real? No way. እኔ አላምንም. Are you for real? እውነት ነው ግን ትድነው ማለት ነው. ይተገባል? You for real? No way. Are you for real? Yeah, no way. Are you for real? እኔ አላምንም. እውነት ነው. Right? Is that okay? Yeah. So when you say እውነትክን ነው ስትሉ ምን ታላችሁ Are you for real? Say I love you አለች የሆነች ሰው አይደል Are you for real? Are you for real? Yeah እውነትሽን ነው Yeah. Is that okay? Yeah. ተጋተናል ግን በጣም በነገቷል እርግጠኛ ነህ All right Okay interesting አሁን ደግሞ መወሰን የሚላል አይደል መወሰን ለምሳሌ የሆነ ነገር መወሰን ብፈልጋው ለምሳሌ ውሳኔ መወሰን አለብህ ስልክ ምን ልል ይችላል ውሳኔ መወሰን አለብህ You decide about this ተወስናለህ Okay decide መወሰን ነው አይደል ነገር ግን ከሱ የተሻለ ግን ትንሽ ከፍ ያለች phrase አለች We are talking about phrases not words Okay እስቲ ተከተለኝ እስቲ ለምሳሌ make up one's mind make up one's mind make up ታውቃለህ አይደል one's mind ለምሳሌ አሁን ይሄ ማለት ነው ውሳኔ መወሰን ነው ውሳኔ መወሰን ስለዚህ ውሳኔ መወሰን ይኖርብሃል ስል you should make up your mind you should make up your mind say again you should make up your mind yeah you should make up your mind okay ራስስ ለኔ ውሳኔ መወሰን ይገባኛል ስትልስ I should make up one's mind አይደለም make up one's mind ላንተ ለራስህ ሲሆን ይሄ ሁሉንም ነው ሪፕሬዘንት የሚወክለው ይሄ Okay. My mind. I should make up my mind. What is it? I should make up my mind. ውሳኔ መወሰን ይኖርብኛል። Okay? የሆነ ሰው ለምሳሌ አሁን ትምህርት የለማር ወይስ ቢዝነስ ልጀምር እያለ እንትን ቢል ውሳኔ መወሰን እኮ ይገባሃል ይኖርብሃል ስትለው ምን ትለዋለህ
you should make up your mind ትላለህ say it again you should make up your mind say you should make up your mind you should make up your mind very good you should make up your mind okay አንባቢ ነህ አንተ አይ ብዙም አይደለም ማለት ስታነባሁን እነዚህ በጣም አስቸጋሪ የሚባሉ የተደበቁ ምናምን ትርጉሞችን በቃ እያንዳንዱን በትንትን አድርገህ መረዳት ትችላለህ በትንሹ ስለዚህ ምን ይባላል ይሄ በደንብ መረዳት እንዴ በቃ ይሄ ድብቅ የሚባሉ አሁን መጽሐፍ ስታነቡ እያንዳንዷን ነገር መረዳት ምን ይባላል understanding every single thing ወይም the wrong meaning understanding the wrong meaning yeah እሱማ የተሳሳተውን ትርጉም መረዳት ነው አይደለ ኦኬ ግን ይሄ ምን ይባላል እሺ ማንበብ በእንግሊዝኛ ምን ይባላል read አይደል read እሺ እንትንስ ምን ይባላል መስመር ላይን እቺ ላይን መስመር አለች እቺ ላይን አላልኩም እኔ ላይን ያልኩ አይደል መስመር ነው አይደል read እሺ መካከል ስትልስ መካከል between read between በዚህ read between አሁን read between ማለት ነው መካከል ስለዚህ በምን መካከል ማንበብ በመስመሮች read between the line ስትል አሁን ይሄ ቀጥታ አስተረጉመው በመስመሮች መካከል ማንበብ ነው አይደል ግን ጠለቅ ብሎ የተደበቀን ትርጉም እያንዳንዷ መስመር እያንዳንዷ ፔጅ ላይ መረዳት አቅም ካለ you are reading between the lines ስለዚህ የተደበቁ ትርጉሞችን በደንብ መረዳት እኔ ላይ ጥሩ ነኝ ስትል ምን ትላለህ እዚህ ጋር ንገረኝ እስቲ በልሲ good at reading የነበረችው ሊጨምርባት ing ለምን እቺ አት ስላለች ማለት ነው ኦኬ I'm good at reading between the lines I'm good at reading between the lines ማለት እያንዳንዷን ነገር አብጠርጥሮ መረዳት ላይ ምንድነው ነው ጎበዝ ነኝ ማለት ነው I'm good at reading between the lines right okay, yeah. So are you good at reading between the lines no say yes or no I'm not በተለይ እንግሊዝኛ ሲሆን ነው all right of course yeah all right okay do you have a question here please so ምን አለ የሄድኩ ነው ስል ምን አልኩ I'm off hey guys I'm off right okay እንደዛ እኔ በጭራሽ አላምንም እንደዛ አትለኝም ምናምን ስትዝ ምን ትላለህ no way are you for real okay interesting okay መወሰን ምን እንደሆነ ያልኩ make up one's mind say make up one's mind and then በደንብ አብጠርጥሮ አንድን ኮንሴፕት መረዳት የተደበቀን ትርጉም መረዳት ምን ይባላል read between the lines ምን ይባላል read between the lines for example I'm good at reading between the lines especially when I read stories and they say interesting do you have a question here please no do you have a question here okay I have got another question here ሌላልኝ አንተ አሁን ለምሳሌ የሆነ እንትን ሚስጥር እየነገርኩ ነውና በኔና ባንተ ይቅር ስለምን ነው ሚስጥሩ በኔና ባንተ ይቅር ይሄ ከባድ ነው በጣም right democracy can you try ይለፈኝ all right okay so ምን እንደምትለው እስቲ እቺ ነምበር ሲ just between you and me just between you and me ካለ አሁን የሆነ ሰው okay በኔና ባንተ መሃል ይቅር ሌላ ሰው እንዳይሰማ ሲል just between you and me all right ዳግም just between you and me I'm going to tell you a secret ምን ትለኛለህ አንተ አሁን በኔና ባንተ ይቅር ሚስጥር ልነግርህ ነው አልኩ ምን ነው የምትለኝ አንተ just between you and me no እኔም አልኩህ እኮ okay just between you and me I'm going to tell you a secret እኔ ሚስጥር ልነግርህ ነው አልኩ አንተስ ምን ነው የምትለኝ እኔ ለማንም አልናገርም አይዞህ እንደው ማህሪ ትንፍሽ አይደለም ለማንም አልናገርም ምናምን ስትለኝ ነው የምትለኝ ለማንም አልናገር በቃ አልተነፍስም አያሳስብ ምናምን እንዳልና እሺ what is ለማንም አልናገርም ስለስ can you try ይለፈኝ all right so that like ይሄ ምን ማለት ነው just between you and me በኔና ባንተ ይቅር በኔና ባንተ ሌላ ሰው እንዳይሰማና ነው አይደለ ይሄ እንደዛ ነው በኔና ምንድን ባንተ መሃል ይቅር ባንተ right መካከል ይቅር ሌላ ሰው እንዳይሰማ ነው አይደለ ኦኬ ከዛ እንደዚህ ካልኩ በኋላ
just between እዚህ ጋር ለምሳሌ አንተ ኤ የተባለ ሰው እንዲህ አለ just between you and me ዳግም አለ ቢ የተባለ ሰው ኧረ እኔ ለማንም አልናገርም ሲል ምን እንደሚለው ይለፈን ያልከኝ እስቲ አምባት እስቲ አምባት I want በልሲ I want ሳይሆን want በልሲ I want ወይም እንደገና ደግሞ እቺንቲ አሜሪካን ይተዋትና I want በልሲ I want ቲ ይተዋታል I want say I want so I want tell but I want tell a soul ምንድነው ነፍስ ነው ለነፍስ አልናገርም ማለት ሳይሆን በሌላ አባባል ለማንም ሰው አልናገርም I won't tell a soul በልሲ I won't tell a soul say it again እንደገና ብለው ሞክ አድርገው I won't tell a soul ያን ለማንም ሰው አልናገርም or ትንፍሽ አልልም በለኝ እስቲ ትንፍሽ እንኳን አልልም ምን ስላለ I won't breathe በልሲ I won't breathe መተንፈስ ነው a word of it I won't breathe a word of it say and like say I won't breathe I won't breathe but see I won't breathe a word of it I won't breathe a word of it don't worry brother all right don't worry why are you worried I'm your best friend I won't breathe a word of it all right you understand don't you trust me don't you believe me all right understand okay interesting or you can say I won't tell a soul. No worries, brother. I'm bigger. Okay, understand? Yeah. In the thing. So that's like, I hope it's clear. እስከመሞት አልናገርም በሌለው እስከመሞት መቃብሬ ድረስ ነው ውሻት ሜዲ እስከመሞት አልናገርም ቶሎ I'll take it በልሲ I'll take it to my grave መቃብር ነው አይደል I'll take it to my grave በሌላ አባባል እስከሞት ትንፍሽ አልልም አልናገርም ስትል ምን ነው No worries, I'll take it to my grave. Say, I'll take it to my grave. I'll take it to my grave. I'll. ሲነበብ አጭር ፎርሙ I will ሳይሆን Say, I'll take it to my grave. I'll take it to my grave. I'll take it to my grave. I will take it to my grave. Grave means መቃብር ነው አይደል? በቃ እስከመሞት አልናገርም ማለት ነው። ሚስጥሯን ይዣት ነው በቃ. Don't worry, brother. I'll take it to my grave. I will take it to my grave. Tell me, please. I'll take it to my grave. Okay. Right? Do you understand me? Yeah. All right, interesting. አሁን እንደዚህ ያልኩ አይደል? I'll take it to my grave. ምናምን ነገር ስልህ ልክ እኔ እናንተ ብቻችን ያወራን ነው እንደዚህ ሚስጥር ነው። እዛ ጋር ሌሎች አሉ ወይም ቀጣይ ቤት ሌሎች ሰዎች አሉ አይደል? ቀጣዮች ሌላ አሉና አጋጣሚ ቤቱ ያሰማል፣ ድምጽ ያሰማል። አራኛ አትጨናነቅ በእናትህ እስከመሞት ድረስ አልናገርብን። አረ ማሊ ሰው ይሰማል እንዴ? አረ ሰው ይሰማል። So like ሌላ ቪዲዮ ሰርቻታል አይደል? አረ ሰው ይሰማል። ምን ትላለህ በእንግሊዝኛ? ሰው ይሰማል። በላ I taught to code this expression in different videos, right? Yeah. ግን እዚህ ጋር ተያይዞ ስለሆነ ያመጣሁት አረ ሰው ይሰማል። እሺ እቺን walls but see walls say again walls this is 6 actually all right this is 6 this is 7 and this is 8 አይደለም እንዴ and this is 9 very good እስቲ ሲያንፈው walls ምንድን ነው ግድግዳዎች እሺ ግድግዳዎች ያላቸው have ears ሲያንፈው okay walls have ears አሁን ለምሳሌ የተሰነጣጠቀ ቤት ከሆነ ወይ የሚቀጥለው ምናምን ሰው ማይሰማ ሰው ይሰማል walls have ears እስቲ በለው ሲል walls have ears የምረን ማትበለው ልታሰማ ነው እንዴ ለሰው እስቲ እንደገና ቀስ ብላምበው walls have ears man walls have ears keep it down keep it down ማለት ኢት ያልኩት ድምጽህን ነው ኦኬ ድምጽህን ቀንሰው ሳይባል keep it down walls have ears yes no right walls have ears but you know direct ግን ስትተረጉሙ ግድግዳዎች ጆሮዎች አላቸው ሊኖራቸው አይችልም yes no of course yeah brother walls have keep your voice down keep it down yes no so walls have ears but walls have ears say it again walls have ears keep it down don't worry
Interesting. Is that okay? Yeah, of course. All right. Do you have a It's question amazing. here, please? Yeah. Do you have a question here? No. All right. You don't have a question? No. ሌሎችን እናያለን። Stay with us. አብራችሁን ቆዩ። All right. እስቲ ምን ይላል? ቦርሳዬን ጠብቅልኝ ወይም እይልኝ ስትል ምን የምትለው? ለምሳሌ አሁን የሆነ ቦታ ላይ እባክህ ቦርሳዬን እይልኝ እስከምመጣ ድረስ ወይም ቦርሳዬን ጠብቅልኝ፣ ልጆችን እይልኝ እንደዚህ እንላለን። ምንድን ነው የምትለው? Watch my bag. Watch my bag. Very good. ጎበዝ ነገር። We're talking about phrases እንጂ እኮ ትክክል እኮ ነው። Please watch my bag ካልኩኝ እይልኝ፣ ጠብቅልኝ፣ አስተውልልኝ ያልኩ ነው አይደል? But you can say here, you can say like this. Please ብለህ ለምሳሌ keep በለሲ keep an eye. Say keep an eye በለሲ keep an eye on my bag. On my bag. Okay? Yeah. ስለዚህ ምን ጠብቅልኝ ያልኩ ነው። Keep an eye on my bag. Yeah, keep an eye on my bag till I come. All right? የተገባ ነው አይደል? Hey man, እየሄድኩ ነው በለኝ። ቅድም እየሄድኩ ነው ስትል ምንድን ነው ያልኩህ? I'm off. ቀጥልበት አንድ ላይ I'm off. Keep an eye on my bag. Yeah, I'm off. Keep an eye on my bag ካልኩኝ እየሄድኩ ነው እንግዲህ ምንን ጠብቅልኝ ያልኩ ነው። ቦርሳዬን ጠብቅልኝ። እየሄድኩ ነው ስልኬን እያየህ ምናምን ስለ keep an eye on my phone. I'm off. What is it? I'm off. Hey man, I'm off. Keep an eye on my phone. Right? Do you understand me? Yeah. So let's say keep an eye on my phone means ስልኬን እያየህ ለምሳሌ ቻርጅ እያደረጋችሁ ለምሳሌ አሁን የሆነ ቦታ ሻይ ልጠጡ ምናምን ቁጭ ብላችሁ ላስተናጋጁ ቻርጅ አድርግልኝ ብላችሁ ብትሰጡት ምን ትለው? Hey man, all right, come on boy, keep an eye on my phone. Right? Yeah. ስለዚህ ስልኬን እያየህ እያላችሁት ነው። ጠብቅልኝ. Keep an eye on my phone. Say keep an eye on my phone. Keep an eye on my phone. Say it again. Keep an eye on my phone. Keep an eye on my phone. Right? Do you understand? Yeah. ትንሽ ደግሞ please ብትጨምርባት please keep an eye on my phone. Right? Say it again. Please keep an eye on my phone. የበለጠበትና ስትናገር ማንም ታስፈልጋለች? Please ታስፈልጋለች. Keep an eye on my phone or on my bag. On my phone. On my phone. ልጆችን እያየሽ ልጆችን እየጠበቅ ስትልስ on my child. Yeah, on my child. ልጄን ነው ልጆች children. Oh, my children. Say keep an eye on my children. Say keep an eye on my children. Keep an eye on my children. ምን እያየሽ ልጆችን እየጠበቅሽ እያየሽ. All right? የተጋባ ነው? Yeah. አንተ መጽሐፍን እያየህ እኔ ቶይሌት መሄድ ነው ምናምን ብላ ለምሳሌ መጽሐፍን እያየህ ስል keep an eye on my book. Say keep an eye on my book. እቺን ኦን የምትለው በኋላ የፈለጋችሁትን ይሄን እያየህ የፈለጋችሁትን ነገር እንትን ቤቴን እያየህልኝ keep an eye on my house. Right? Okay. Say keep an eye on my house. Keep an eye on my house. Is that okay? Yeah. በጣም ጥሩ ተግባብተናል አሁን? Of course, yeah. All right. ስለዚህ ጠብቅልኝ እይልኝ ተመልከትልኝ ስትሉ keep an eye on ብላችሁ ያቺን እቃዋን የሚጠብቅላችሁ ነገር ማስገባት ነው ማለት ነው። Is that okay? Yeah. በጣም ጥሩ። እስቲ እቺን እናያት እስቲ ለምሳሌ ራስን ጠብቅ። ለምሳሌ አንድ ሰው ከዚህ ተነስቶ ለምሳሌ ጓደኛ ወይ ቤተሰብ ወደዚህ ተነስቶ በስኮላርሺፕ ሊሆን ይችላል በተለያየ ምክንያት ወደ ውጭ ሀገር ሊሄድ ነው። ኦኬ ወይም እንደገና ከቤት ሲወጣ እዚያ ስኮላርሺፕ እንደሆነ ከቤት ሲወጣ ራስን ጠብቅ በልሽ ቻው ምናምን እንላለን። ምንም ነው keeping yourself. እሱ ሌላ ነው። እሺ ቀጥል። ምንድን ነበር ያልኩህ? keep yourself. Right? ሌላ ፈልግ። most common one is ሲሽን ባስቲ take care ወርሲ take care. Yeah. ሰርገን take care ካላችሁት አሁን አንድ ሰው ልክ እንትን ብሏችሁ ሲለያችሁ hey take care ካላችሁት በልሺ ራስን ጠብቅ። Okay? ስትሉት ምንም ትሉት take care ወርሲ take care. It's another way of saying goodbye. All right? ሰውን በቃ ቻው ስትሉ ስትሰናበቱ ራስን ጠብቅ ማለት የተለመደ ነገር ነው አይደል? ስለዚህ ምን እንላለን? take care. Say take care. All right? Hey, I'm off አልኩ። እየሄድኩ ነው አልኩ። ምን ትለኛለህ? Hey, take care. Yeah, I'm off, brother. Take care. All right. Okay. Thank you very much. But don't forget to keep an eye on my back. Okay? All right. Yeah. Keep an eye on my what? Keep an eye on my house. All right? Camera or keep an eye on my camera. Yeah. All right. Interesting. Okay? So ሲችና ባሲ በኋላ እንገናኝ አልኩ። በኋላ እስቲ ማነው ዳግም በኋላ እንገናኝ ስልህ እስቲ ንገረኝ እስቲ በኋላ እንገናኝ ምን ነው? በኋላ እንገናኝ። ለምሳሌ አሁን በኋላ ምን እንገናኝ ከሆነ በኋላ እንገናኝ እልሃለሁ። ስለዚህ በኋላ እንገናኝ በእንግሊዝኛ ምንድነው ስትለያይ እዚህ ነው እስቲ catch you later. Catch you later. Say catch you later. Say catch you later. Catch you later. Say catch you later.
catch you later. I'm off catch you later. Stand like I'm off catch you later. በለሽ እስቲ I'm off catch you later. Yeah, I'm off እየሄድኩ ነው በኋላ እንገናኝ ስለ I'm off catch you later. Stand like I'm off catch you later. I'm off catch you later. አዎ ያ በጣም አሪፍ ነው ገብቶሃል hey ማር I'm off catch you later. እየሄድኩ ነው በኋላ እንገናኛለን I'm off ማለት እየሄድኩ ነው አይደል I'm off catch you later. Say catch you later. catch you later. catch እንደዚህ መያዝ ነው አይደል በኋላ ይዛለው ማለት አይደለም I'm off catch you later. So catch you later is በኋላ እንገናኛለን ማለት ነው catch you later right okay interesting or see ya ምን ማለት ይቻላል see ya or see you later let's see you later yes say it again see you later so when I say catch you later or see you later what do I mean ምን እያልኩ ነው ማለት ነው ሁለቱም ተመሳሳይ ነው በኋላ እንገናኝ ማለት ነው እየተባባል ነው catch you later brother I'm off right now right I'm off catch you later I'm off see you later say I'm off see you later አሁን እንደዚህ ከማለት I will meet you in the afternoon or I will meet you later ምናምን ከማት ባጭሩ ምን ትላለህ ማለት ነው see you later yes see you later or catch you later I'm off catch you later I'm off see you later right say I'm off see you later I'm off see you later all right interesting that's so beautiful ስለዚህ በኋላ እንገናኝ ስትል ትላለህ ማለት ነው is that okay yeah of course ያኔ እንገናኝ ስትለኝስ later ማለት በኋላ ነው እሺ በቅርቡ እንገናኝ ስል ምን አለው መጀመሪያ ያኔ የሚለው ልተው ነው በቅርቡ እንገናኛለን see you በለሲ see you soon በለሲ see you soon say see you soon coming soon እዚህ የተለጠፈ አይተ ነው እንትና ህንጻ ላይ ጋስተሳለ እሺ see you soon በለሲ see you soon say it again see you soon so see you soon ስል ምን ማለት ነው በቅርቡ እንገናኛለን see you soon መቼ እንደሆነ ግን አይታወቅም ብቻ በቅርብ ከሆነ ይሄ ግን በኋላ ነው በተመሳሳይ ቀን ነው እቺ later የምትጠቀሙት see you later ካላችሁ ነው ሰው በኋላ እንገናኝ በዚያው ቀን ውስጥ ማለት ነው በዚያው ቀን ነው see you soon ከሆነ ግን በቅርቡ እንገናኛለን መቼ እንደሆነ ግን አይታወቅም እየተግባባን ነው ግን ብቻ በቅርቡ ነው ኦኬ ያኔ እንገናኛለን ብለኝ እስቲ ደግሞ አሁን እቺን 13 ልበላትና ያኔ እንገናኛለን ያኔ እንገናኛለን አሁን ለምሳሌ ቀን ቆርጠናል አይደል ለቅዳሜ እንገናኛለን ተባብለን ያኔ በቃ እንገናኛለን ያኔ ብለኝ እስቲ በልሲ ኦኬ እቺን ሲዩ እንዳላምጣት እሺ ሲዩ በልሲ ሲዩ እሺ እቺን አንባቲ ሲሸማ then በልሲ see you then say see you then ያኔ እንገናኛለን ማለት ነው ያ እየተገባና see you then say it again see you then yeah right okay interesting በተመሳሳይ ቀን ከሆነ የምንገናኘው በኋላ እንገናኛለን ስለናል catch you later or see you later yeah all right በቅርቡ ስልሳ ምን ላለው see you soon ማለት ቅርቡ ነው አይደል በእሺ ያኔ እንገናኛለን different እንትን ቀን ማለት ነው ኦኬ ተቆርጦለታል ቀኑ ግን በዛሬ አይደለም በሌላ ቀን ነው ምን ላለው see you then say see you then is that okay yeah ተግባብተናል ገና በደም ያልገባ ነገር አለ እዚህ ውስጥ ግልጽ ያለው ነገር ካለ በነገራችን እንደዚህ አይነት ፍሬዞች እንግሊዝኛችሁን የበለጠ ከፍ ነው የሚያርጉት ወደ ላይ ማለት ፈረንጆች በየቀኑ የሚናገሯቸው ነገሮች ስለሆኑ ከነሱ ጋር በቀላሉ እንድትግባቡ ያደርጓችኋል እየተግባባ ነው this is unique english እንግሊዝኛን በልዩነት መማር ከፈለጉ unique englishን ምርጫው ያድርጉ የምንገኘው CMBC ሚካኤል ነው እንግሊዝኛን በልዩነት እናስተምራለን ስንል ማካበር አይደለም come and join us and you will see the difference bye